ሰላም እንዴናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናል ላይ ወደና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ብትጫኑ በየጊዜው መለቀው ቪዲዮ ደርሳችኋል ሰብስክራይብ አድርጉ እንዳንተ ተቀየሚያችኋለሁ እንደዚህ ማውራት ከጀመሩ ቆይተዋል አትሉኝም እንዴ እኔ መች ጉዴና አየውላችሁ ከዚህ ርዕስ ጋር የተያያዘ ዝም ብዬ ስክሮል ሳረግ ለካርት ብሮከን የሆኑ በጣም ብዙ ሰዎች ኤክስፕሬሲቭ መሆን ከጀመሩ ቆይተዋል ኢትስ ቬሪ ሳድ ወንዶችን ተደግፍ ያለሽ ወንዶችን ብቻ ነው የምትወጂው ምናምን ስትሉኝ የነበራችሁ ሰዎች እናንተው ሰዎች ናችሁ ስትቃወሙኝ የነበሩት ኦኬ let me tell you something የኔን ፖይንት ልንገራችሁ I think የወንድን ሳይኮሎጂ የወንድን ማንነት የወንድን ኔቸር መረዳት ፕራይመሪ ነገር ነው ብዬ አስባለሁ ወንድ ልጅ ኤክስፕረስ አያደርግ አይደለም ስሜቱን አይናገር አይደለም ወንድ ልጅ ሂል ለማድረግ ግን በዚህ መልኩ ዋየር አልተደረገም ተፈጥሮ አይደለም እኛ ጓደኝነት እንኳን የምንመሰርተው ስለ ቦይፍሬንዶቻችን እያለቃቀስን ነው አይደል with the other person ግን ሂል የምናረገው ወይም ደግሞ ቬንት ስናረግ በጣም ብዙ የሚቀለን ነገር አለ እንደ ወንዱ አይደለም ወንድ ልጅ በትክክል ሂል ለማረግ ከፈለገ ወይም ደግሞ ህመሙን ፕሮሰስ ለማረግ ከፈለገ ቬንት በማረግ በህዝብ ፊት ወጥቶ በመናገርና በማለቃቀስ አይደለም እኔን አልጠይቁኝ ሳይኮሎጂ ይጠይቁ it's not main psychology እና ሰፕረስ ያድርግ አይደለም ኢሞሽኑን አይናገር አይደለም ምንም ስሜቱን አይግለጽ አይደለም ግን ይሄ ማንሊ አይደለም የወንድ ሳይኮሎጂ የወንድ ማንነት አይደለም ኢንፎርሜሽን የበዛበት ዘመን ላይ ነው ማንበብ ትችላላችሁ ሌላ ማንሳት እንፈልገው ወደዚህ ሐሳብ ከመግባቱ በፊት በጣም ዲፌንሲቭ ሆናችሁ ወንዶቹን የተከራከራችሁላችሁ የመሰላችሁ ሴቶች አንድ ነገር ልንገራችሁ I was like you ካንድ ሰነፍ ጋር ሲሆን I was defending him ማንም ሰው የሆነ ነገር ሲናገር ዲፌንድ ማድረግ ፈልግ ነበር ምክንያቱም deep down ልክ እንደሆኑ ያወቅኩኝ ነገሩን እንደማልቀይረውም ስለማቅ ፍራስትሬት ያደርገኛል ስለዚህ what I have to do is እዚህ ጋር ያለው ነገር እንዳይፈርስ ስለምፈራ በጣም ዲፌንሲቭ ነበር በጣም ነበር ዲፌንድ ማድረግ እና ወንድ ልጅ አይናገር ማለት ነው ወንድ ልጅ እንትናይና ጋይስ ያዳመጣችሁ አይደለም አንዳንዶቻችሁ ሪስፖንድ ለማድረግ ነው ኮሜንት ያረጋችሁ ያላችሁት ኤኒዌይ ዛሬ መቀጠላለሁ የዚህ ልጅ ታሪክ ሰማሁት ክፍል 2 ነው የሰማሁት ክፍል 1 አይደለም የሰማሁት አፍቃሪ ነኝ እንዳልኩ አፍቃሪ ነኝ ይዋዛል የሆነች ማስታወሻ ደብተር አገኘውና እዛ ላይ ወደ 200 ምናምን ገጽ ይሆናል ምን አይነት ጽሁፍ ጽፌ እንደሰጣት ልንገር መጽሐፍ አሳትም ያለው በነገራችን ላይ መጽሐፍ ማለት ለሷ ብቻ ነው እሺ ይሄ መጽሐፍ ደግሞ ምን ቢሆን ጥሩ ነው ምናልባት ሌላ ሰዎች ሲያዩት ሊስቁ ይችላሉ ሙሉ 200 ምናምን ቅጠል አፈቅርሻለሁ የሚል ወርድ ብቻ ያለበት አረተው ያ ስንት ገጽ 250 ምናምን አፈቅርሻለሁ ብቻ ሌላ ምንም የለበትም በቃ አፈቅርሻለሁ ማለት ምንም የለበትም እርግጠኛ 200 ቅጠል በእውነት ከ200 ያልፋል እና መጽሐፌ እንዳስመርቅ ነው በቃ የፍቅር ዓለም ላይ ስትሆን ጅልም ትሆናለህ በጣም ጅልም ትሆናለህ ኧረ ፍቅር ጅል አይደለም ጅል ያደርጋል ምን አይነት መጽሐፍ እንደሆነ አያውቁም መጽሐፍ ላስመርቅ ነው ምን አይነት መጽሐፍ እንደሆነ አያውቁም እሷም አታውቅም እና የዓለማችን ድንቁ መጽሐፍ የምረቃ ስነ ስርዓት የሚል አደረግን የሆነ መናፈሻ ውስጥ እየመረህ ነው ይሄንን ጉዳይ መድገም የፈለኩበት ምክንያት ከዝ ኔክስት ላይ ሴቶች ምን አይነት ስታንዳርድ ሴት ማድረግ እንዳለብን ምን አይነት ሴት መሆን እንዳለብን ቪዲዮ ለመስራት እንዲመቸኝ ይሄንን ለመጨረሻ ጊዜ መናገር ስለፈለኩኝ ነው የዚህ ልጅ ታሪክ is full of suffering እንግዲህ ኮስቲዩሙን አይታችኋል ዳሴም በቃ የራሱ ማንነት ነው ይሁን ቆንጆ ነው እንግዲህ ግጥሞችም አሉት በጣም ጥሩ ነው ኮንስታንትሊ ወደ 40 ምናምን ደቂቃ ስለ ልጅቷ ነው የተወራው and I was like man when did we become this vulnerable መቼ ነው ወንዶች እንደዚህ በጣም vulnerable የሆኑት መቼ ነው እንደዚህ ድክም ስብር ያሉት እንደዛ ሆነ ባጭሩ ግንኙነታችን ይሄ እኔ አላመንኩትም ግን በቃ እንደ መቋረጥ ላይ ነው አሁን ያለው ህመሙ ከባድ ነው ለኔ
አይመጣልኝም በአንተ ፊት በዚህ ጉዳይ ላልቅስ ብል ቼንሱ እንግዲህ ይከፋኛል። የሆነ ቀን በጣም ብትናፍቀኝ ምን እንዳደረግኩኝ ታውቃለህ? ማታ 5 ሰዓት በረንዳ ላይ ወጥቼ አወራት ነበረ ሁሌ። ማታ 5 ሰዓት ወጣሁኝና ጀስት እሷን እንደማወራ ኢማጂን እንዳልኩ ናፍቆት አስቀያሚ። ላታገኘው የምትችለውን ሰው መናፈቅ ደግሞ ህመም ነው። ለወንዶች እንዲና እንዲህ ማልልበት ምክንያት ሴት ስለሆንኩኝ ነው። the very first thing እና ወንዶች ብዙ ጊዜ ከሴት ሳይድ ክሪቲሲዝም ሀሳብ ምናምን ከመጣባቸው they will be on a defensive mode ራሳቸውን ኮሬክት ለማድረግ አይደለም ምንም ነገር ለማድረግ አይፈልጉም። ስለዚህ from a fellow man ወይም እነሱን ከሚመስል ወንድ ሌላ ሀሳብ ቢሰነዘር ሞር ሊቀበሉት ይችላሉ። በደንብ አዳምጡኝ። እውነት እኔ ሴቶቹ ወንዶቹ በጣም ስህተት የሚሰሩ በጣም አሳፋሪ ነገር ውስጥ የሚገቡ ወንዶች አሉ። ከኔ ሳይድ ሲመጣ ከሴት ሳይድ ሲመጣ ሁሌም ቢሆን ዲፌንሲቭ ነው የሚሆኑት። አሃ ሞመንት የለውም። ከወንድ ሳይድ ቢመጣ እያመማቸውም ይቀበሉታል። እኔና ኢዮብ the same thing ብናወራ በጣም አፊሊየት የሚያደርጉት በጣም ኮኔክት የሚያደርጉት ከኔ ጋር ሳይሆን ከኢዮብ ጋር ነው። it's the main nature እንግዲህ ምንም ልናደርገው አንችልም። የወንድ ተፈጥሮ ነው። ስለዚህ አታክ ነው የሚመስለው። ከሴት የሆነ ሀሳብ ሲመጣ ራሱ አታክ ነው የሚመስለው። ለዛ ነው ብዙውን ጊዜ ወንዶቹ ላይ ማልሰራው። ወንዶቹ አይታዩሽም? ወንዶች it's not my place። ወንድን ወንድ ነው የሚገራው፣ ሴት አይደለችም። ሀሳቤን ግን እሰጣለሁ ቤርሊ። ኦኬ ስፔሻሊ እንደዚህ አይነት ነገሮች በጣም ያሳስባሉ። አንድ ነገር ልድገምና ላሳስባችሁ። ታሪካችሁን ይዛችሁ ሶሻል ሚዲያ ላይ የምትወጡ ሴቶችን ነበር ድሮ ልቤ ዝቅ እስኪል የምለው። ወንዶችን ብትሆኑ የሚጠሯችሁን ፔጆች አስከፍሏቸው። ሌላ ሀገር ይከፍላሉ። አይ ሪሜምበር እንደውም የሆነ ፌስቡክ ላይ የሆነ አድ አይቼ ነበር ለአንድ ታሪካችሁ $300 ምናምን የሚል አይቻለሁ። እና እናንተ ቬንት አድርጋችሁ ታሪካችሁን አውጥታችሁ ምንም ጥቅም ላታገኙ ትችላላችሁ። ሜቢ በኋላ ማነሳው ነገር ሊኖር ይችላል። እነሱ ግን the least 20 እና 30 ሺህ ብር ሰርተዋል በእናንተ ለቅሶና በእናንተ ህመም ማለት ነው። ስለዚህ እንደዚህ አይነት ሳይት ላይ ስትሄዱ እንደዚህ አይነት ታሪካችሁን አካፍሉ የሚሉ ሰዎች ጋር ስትሄዱ ገንዘብ ጠይቋቸው። ምክንያቱም ሌላ ቤኔፊት የላችሁማ። ኦኬ ገንዘብ ጠይቋቸው። ይደረጋል፣ ሌላው ሀገር ይደረጋል። የጽድቅ ስራም አልመሰለኝም እየሰራን ያለ ነው። ኦኬ እነ እንትናን ያረጋቸው እንዲህ በጣም $1 ሚሊዮን እንዲሰሩ ያረጋቸው ብሶተኛ ሰዎች በነፃ እየመጡ ቬንት ስለሚያረጉላቸው ነው። ኦኬ እሺ ይሄ ልጅ አየሁት። he hustles በጣም ነው የሚለፋው፣ በጣም ነው የሚሞክረው፣ በጣም ነው የሚታትረው። ሪላቲቭሊ በጣም ጥሩ ነገር አይቼበታለሁ። ክብሬ ምናምን ሳይል በጣም ውርድ ብሎ ዝቅ ብሎ ብዙ ስራዎችን ሰርቷል። ግን ወራይ በቃ አንኮምፎርታብል ያደረገኝ ነገር የዕለት ተዕለት ህይወታችሁ ይመስላል። ትገናኙበት ወቅት አድርጋላችሁ። ፍቅር ህይወታችሁ እንዴት አለፈ? እንገናኛለን። እሁድ ከሰዓት እንገናኛለን። ሮብ እንገናኛለን። ስልክ በቀን እናወራለን። ቴክስት እንጻጻፋለን። አጋጣሚ ካገኘን ደግሞ እንገናኛለን። ቤተሰብ ጋር ናት እሷ። ቤተሰብ ጋር ሆኖ ማፍቀር ታውቀዋለህ። ትክክል። እንደልባት ታገኝ ኔክስት ከዛ በፊት መስተንግዶ እሰራለሁ ብያለሁ ነበር። መስተንግዶ የምሰራው የእሷ እህት ጋር እሷ ናት ያስገባችኝ። እዛ ፍቅር ጀመራችሁ በኋላ ይህን ስታስገባ ግን እኔን ስታስገባ እዛ እህቷ አታውቅም። አብረን ይህንን መንገድ እንደጀመረን ይህንን የፍቅር ህይወት አፍቀረህ እዛ ቤተሰብ ውስጥ እሷ የምትኖርበት ቤተሰብ ውስጥ መስተንግዶ መስራት። እኔ ለውጥ ነው የምፈልገው። ምንም በለኝ፣ ምንም ማድረግ ለውጥ ነው የምፈልገው። ገንዘብ እፈልጋለሁ። በቃ እንደዋውላለን እዛ ሆነን ምናምን። እሷ አንዳንዴ ስራ ቦታ ስትመጣ የምናሳየው አክሽን አለ ምናምን። ደግሞ ደበቅ አይቻልም። ስሜት ይከብዳል። ደበቅኩት ትላለህ፣ ያስነግጣል። በስስት ስታያት ምን ፈልገው ልትባል ይችላል ምናምን ነገር ሆነ። ተቀጠለ። የህይወቱ ሴንተር መሆኗ ልጅቷ በጣም አንኮምፎርታብል አድርጎኛል። ሴቶች ሊስን ይሄ ነገር ሊመቻችሁ ይችላል። አዎ ይመቸን ነበር ባክ ኢን ዴይዝ ሳንበስል ሳይገባን not anymore። እንደዚህ ሴቶቹ የህይወታቸው ሴንተር ሲሆኑ ፎከሳቸው ትኩረታቸው ከስራና ከምናምን ያልፍና እሷ ብቻ ትሆናለች። 40 ምናምን ደቂቃ ወንድ ልጅ እንዴት ነው ስለ ሴት ሶሻል ሚዲያ ላይ ቁጭ ብሎ የሚያወራው? that means he has no purpose። ፍቅር የሚባለው ነገር የእናንተን
ትኩረት በጣም ሽፍት ማድረግ ይችላል። ለምሳሌ በጣም ዴዲኬትድ የሆነ ሰው በጣም ስራ የሚል ሰው ፍቅር እንደ ልክፍት ሲያጋጥመው ፍቅር የምትሉት ይሄ ልክፍቱን ስለሆነ ሲያጋጥመው ቶታሊ ስራው ላይ ትኩረት ከማድረግ ይልቅ እሷ ላይ ትኩረት አድርጎ ስራውን ይጥላል ምናምን ቪዲዮቻችን ላይ ፊልሞቻችን ላይ እንዴ ናቸው የምናቀው ፍቅር ሳይሆን አታችመንት ነው በመልሰው መላልሰው ፊልሞቻችን ላይ ያየነው የገባንም አሁን ነው ከረፈደ በኋላ ስለዚህ ያንግ ኤጅ ላይ ኢትስ ኦኬ ሪሌሽንሺፕ መጀመር ኢትስ ኦኬ ሃያዎቹ መጀመሪያ ላይ ኢትስ ኦኬ ኢትስ አ ኖርማል ቲንግ ግን መላው ትኩረታችሁ ሴትየዋ ከሆነች አባቴ when are you going to lead ወንድነትን መቼ ነው ኤክሰርሳይዝ የምታደርገው ቪዥን የታለ ራዕይ የታለ ስራ የታለ it's a serious concern by the way ስለዚህ ፍቅር የምትሉት ነገር ዴዲኬሽናችሁን ኮንሱም ያደርገዋል አስተውሳለሁ ልጆች እያለን ፍቅር ያዘን ምናምን ስንል ትምህርት ያስጠላናል it was an attachment it wasn't even love ትኩረታችንን ነው በቃ የሚወስደው ሁሉ ነገራችንን ነው የሚወስደው but it's okay እምልበት ደግሞ ሌላ ሁለተኛ ኦፕሽን ልስጣችሁ አንዳንድ ጊዜ በፍቅር ሰፈር ማድረግ ዲስትራክሽን ፌዝ ይሆናል ለአንዳንድ ወንዶች ዲስትራክሽን ፌዝ ይሆንና ልክ ያቺ ሴትዮ ብር ስታረጋቸው ሌላ ማንነት ይዘው ይመጣሉ so at some point it's okay ልጁ እንዳለ የሚያወራው ነገር ሰፈሪንግ ነው በቃ ስቃይ ነው በቃ እና it's one thing መሰቃየት አንድ ነገር ነው ያው ፈልገን የምንገባበት ነገር ቢሆንም ያው መቼም ፍቅር ለክፍት ነው ብላችሁ አታስቡም አይደለ በቃ ፍቅር ውር ነውና አትሉ መቼም እዚህ ቆይታችሁ አይደለ ከዛ እንደዚህ አይነት ነገር የለም so once ሰፈር ካረገ በኋላ አንድ ወንድ ብሬክ አፕ ሲያጋጥመው ቶታል ዳይናሚክ ሽፍት ያደርጋል ሜቢ ዲሲፕሊንድ ይሆናል ታታሪ ይሆናል የሆነ ነገር ይሆናል ምክንያቱም ብሬክ አፕ ወይም ሃርት ብሬክ የሚያወጣለት ብዙ አለመቻሎች አሉ የሚያወጣለት ብዙ ጉድለቶች አሉ ትልቁ ችግር ግን አንድ ወንድ ልጅ ፐብሊክሊ ብሬክ አፕ ሲያደርግ ፐብሊክሊ ሰፈሪንጉን ሲያሳይ ዲሲፕሊንድ ከመሆንና የተሻለ ሰው ከመሆን ይልቅ ነገሮች ኢዚ ነው የሚሆኑለት ሶሻል ሚዲያ ላይ ብሬክ አፕ ያደረገ ሶሻል ሚዲያ ላይ ሃርት ብሬኩን የተናገረ ሰው አንዳንድ ጊዜ ፔን ይሄ ህመም ምናምን ክሊያሪቲ ሊፈጥር ይችላል ኦኬ ድሮ ምንን አይደለም የሚፈልገችው ገንዘቤን ነው ወይም ደግሞ ምናምን የሚል ክሊያሪቲ የሚመስል ነገር የምታገኙት ከብሬክ አፕ በኋላ ነው እዛ ውስጥ ያላችሁማ አታውቁትም ምክንያቱም ኢንሴኪዩር የሆናችሁበትን ነገር ኤክስፖዝ ያደርጋል ኦኬ ፐርፐዝ ማጣታችሁን ኤክስፖዝ ያደርጋል most of all ዲፔንደንሲያችሁን ኤክስፖዝ ያደርጋል የትላንትናውን ልጅ እየነገርኳችሁ ነበር በጣም ስትናፍቀኝ በጣም ምናምን he was so dependent በጣም ኢሞሽናሊ አታችድ ነበር እና ብሬክ አፕ ወይ መጠላት የማትፈልጉትን ውስጣችሁ ያለውን ኢንሴኪዩሪቲ ያወጣዋል ብዙ ወንዶች እንዲህ ነው የሚሉት ገንዘብ ስለሌለኝ እንትን ስላልሆንኩ እንዲህ ስላልሆንኩ ትታኝ ሄደች cuz they were initially insecure about it ይኸውላችሁ ኢንሴኪዩር የሆነ ወንድ ሪሌሽንሺፕ ላይ ሲገባና ሲቆይ በዛው ምክንያት ሴቷ ጥላው እንደምትሄድ መጀመሪያም ቢሆን ፍርሃት አለው ለዚህ ነው በጣም ኦቨርዱ የሚያደርገው እሷን ኪፕ ለማድረግ ማለት ነው እና ልክ ብሬክ አፕ ሲመጣ እቺ ሴት ቶለሬት አርጋ ብሬክ አፕ ስታረግ ማለት ነው ስትለይ ማለት ነው ስትለይ you know what you find out ለካ ኢንሴኪዩሪቲ ላይ መስራት አለብኝ የሚለውን ዲሲፕሊን ልታገኙ ትችላላችሁ ግን ሶሻል ሚዲያ ላይ ወጣችሁ ከሆነ ሶሻል ሚዲያ ሪፕሌስ ያደርገዋል ዲሲፕሊናችሁ ከስክራውድ አላ መጣበታል ስለዚህ አንዳንዴ ይሄ ዲስትራክሽን ፌዙ ጥሩ ነው ዲስትራክትድ የምንሆንበት እድሜ እኮ አለ ይሄ ዝርክርክ የምንልበት እድሜ እኮ አለ ፍቅር መስሎን ፍቅር ውስጥ የምንገባበት እድሜ አለ ከዛ በኋላ ብሬክ አፑ ግን ዲሲፕሊንድ እንድንሆን ያደርገናል ክሊያሪቲ ይሰጠናል which is okay ሶሻል ሚዲያ ላይ ሲሆን ግን is another way around ወንዶቹ ቬንት ማረጋቸው vulnerable መሆናቸው completely weak ያረጋቸዋል እያልኩኝ አይደለም በቃ ልክ ራሱን ኤክስፖዝ እንዳረጋ በቃ ይሄማ ደካማ ወንድ ነው እያልኩኝ አይደለም vulnerable መሆን በራሱ weak አያረገው
ዊክ አያደርገውም። ብዙ ወንዶች ቫልነረብል የሚሆኑባቸው ሞመንቶች አሉ። ቫልነረብል የሚሆንበት ቦታ ግን ማተር ያደርጋል። ለምሳሌ ሶሻል ሚዲያ ላይ አንድ ሰው ቫልነረብል ከሆነና ያሳለፈውን ነገር ካወራ ፓወር ዳይናሚክሱን ይቀይረዋል እና ይዘት ነው የሚሆነው። ይህ ሰውዬ ይዘት ፈጣሪ ነው የሚሆነው፣ ኮንተንት ክሬተር ነው የሚሆነው with the same pain። ከዛ ክራውድ ያገኛል፣ በጣም ብዙ ፎሎወር ያገኛሉ። የጽዮንን ታስታውሳላችሁ፣ በጣም ብዙ ፎሎወሮች ያገኛሉ። ያ ፎሎወር ደግሞ ኮንሲስተንት እንድትሆኑለት የሚፈልገው አይነት ኮንተንት አለ። ምክንያቱም ህመማችሁን ተከትሎ ነው የመጣው፣ ሂሊንጋችሁ ተከትሎ አይደለም። ሶሻል ሚዲያ ላይ ቫልነረብል መሆናቸው it feels healing ሂል እያደረጉ ነው የሚመስለው፣ ግን ራሳቸውን ሪትራውማታይዝ እያደረጉ ነው። መልሰው መላልሰው the same kind of thing እንዲያወሩ ይጠበቅባቸዋል። መልሰው መላልሰው አንድ አይነት ነገር እንዲያወሩ ይጠበቅባቸዋል። ያኔ እንዲሆነን የሚባለውን እስቲ ንገረን ላይቭ ላይ የገቡ እስቲ ምናምን ይባላል። ስለዚህ ሪትራውማታይዝ ያደርገዋል። መልሰው መላልሰው ያኛውን የነበረበትን ስሜት ያስታውሰዋል። ቫልነረብል የምትሆኑበት ቦታ በጣም ማተር ያደርጋል። እንዴ ቬንት እናረጋለን፣ በጣም እናለቃቅሳለን፣ ቫልነረብል እንሆናለን። የት ነው ግን ጥያቄ? ኦኬ በሚገርባችሁ ሁኔታ ሶሻል ሚዲያ ላይ እንደዚህ አይነት ፔንፉል ስቶሪ ሰው ሲያመጣ ኮምፒቲሽኑ ማን ነው በይበልጥ የተሰቃየው የሚል ይመስል ሰውም ራሱ ሌላ አሁንም እኮ እንደዚህ አሁንም እኮ ሰው በህመም ይተዛዘላሉ፣ በህመም ይቆራኛሉ። እና ሶሻል ሚዲያ ላይ ቫልነረብል መሆናቸው ነው ትልቁ ኪሳራ። ምክንያቱም ዲሲፕሊንድ እንዲሆኑ ከሚያደርገው ይልቅ ህይወትን ያቀልላቸዋል። አሁን እንደዚህ የወጡ ሰዎች ስራ ይሰሩበታል፣ ማስታወቂያ ይሰሩበታል፣ የሆነ ነገር ይሰሩበታል። ኢንስቴድ ኦፍ ህመማቸውን ፕሮሰስ ከማድረግ ይልቅ ህመማቸውን ከማየት ራሳቸውን ከማከም ይልቅ ቀድሞ ኢንሴኪዩሪቲ የነበረው ቀድሞ ጉድለቴ ነው የሚለውን ነገር ለመሙላት ሲሮጡ እዚህ ጋር ራሳቸውን አያክሙ። ከዛ የቆማችሁ ነው የሚመስላችሁ። you think you're fine I'm okay ምናምን ነው የምትሉት። ሰላም ይመስላችኋል። ኖ የሆነ ነገር ልክ ብልጭ ባለ ቁጥር የሚያረጋችሁ አይነት ነገር ይሆናል። እና የት ነው ቫልነረብል የምትሆኑት ማተር ያደርጋል። ከዚ ይኸውላችሁ እሺ በጣም የቁስል የህመም ምናምን ታሪክ ባወራላችሁ ፎሎ ስታረጉኝ ያንን ቪዲዮ አይታችሁ ከመጣችሁ ያንን ነገር እንድደግምላችሁ ትፈልጋላችሁ። ካዝ ኮኔክት ስላረጋችሁ ነው በህመም የመጣችሁ ታከኔ ጋር አይደል? ለዚህ ነው ብዙ ሰው የሆነ ነገር ሲናገር ዛሬ 100% ተስማማው ይልና በነጋታው ከሱ ተቃራኒ የሆነ ሐሳብ ሳወራ ዛሬማ ጭራሽ ምን እንደምታወሪ ማታቂም። ካዝ they want to hear የመጡበትን ዋነኛ ምክንያት መስማት ይፈልጋሉ። ያንን ምክንያት ካልሰሙ ያንን ዋነኛ ነገር ካልሰሙ they think I was wrong validate ስላልተደረጉ ማለት ነው። so the point is ወንዶች ስሜታቸውን ያምቁ አይደለም፣ ወንዶች ህመማቸውን አይናገሩ አይደለም፣ ግን የት ነው መናገር ያለባቸው ነው። አውቃለሁ ወንዶች በጣም ሰፕረስ ከማረጋቸው የተነሳ ሂል ማድረግ አይችሉም። ብስጩ ወንዶች ይሆናሉ፣ ዲፕረስድ ወንዶች ይሆናሉ፣ እልህኛ የሆነ ነገር ማድረግ የሚፈልጉ ወንዶች ይሆናሉ፣ በትንሽ በትልቁ ቱግ የሚሉ ኃይል መጠቀም የሚፈልጉ ወንዶች ሊሆኑ ይችላሉ። ህመማቸውን ፕሮሰስ ካለማድረጋቸው የተነሳ ግን ፕሮሰስ የሚያደርጉበት ጤናማ መንገድ አለ። ጤናማ መንገዱ ሶሻል ሚዲያ ላይ ኢቨንት ማድረግ አይደለም። እንደ ሴት የሴቱም ልክ አይደለም ወንድ አይደለም። ወንዶች ግን ልጠይቃችሁ የሆነ ህመም ውስጥ ሆናችሁ ሂል እንድታረጉ ወይም ደግሞ ያንን ህመም እንዲያሽርላችሁ የሚያደርገው ነገር ምንድነው? እንዴ እናውቃለን። ያንን ችግር በመፍታት ፕሮብለም ሶልቪንግ አንድ የሂሊንግ መንገድ ነው። ለወንድ አንድ ሂሊንግ መንገድ ነው። ሁለተኛ ወርክአውት ያደርጋሉ፣ ጂም ስፖርት ይሰራሉ። ህመማቸውን እልሃቸውን ምናቸውን ስፖርት ላይ ይወጡታል። የሆነ ነገር ስትራክቸር ያደርጋሉ፣ የሆነ ነገር ይገነባሉ፣ የሆነ ነገር ያስተካክላሉ፣ የሆነ ነገር ይጽፋሉ፣ የሆነ ነገር ያደርጋሉ። እሷ የሄደች ጊዜ ነው ይሄንን ያዘጋጀሁት፣ ከሷ ጋር ስንለያይ ነው ይሄን ነገር ብለው የሆነ ቅርስ ነገር ያስቀምጣሉ። ከሷ ጋር ስንለያይ ነው ይሄን የሰራሁት። ምክንያቱም ሂል ለማድረግ የሆነ ነገር እያደረጉ ነበር። እንደኛ እንኳን ኢሞሽናሊ ሰምባዲን ሪፕሌስ በማድረግ አይደለም፣ የሆነ ነገር ቢውልድ በማድረግ እና የሆነ ስትራክቸራል ኮንቨርሴሽን አላቸው እነሱ።
በቃ ተለያየን ምናምን ይባባላሉ። በቃ አይዞሽ አይዞ ምናምን ይባባላሉ። አይዞ በቃ ያው ምናምን ተባብለው ያልፋሉ። that's how men works. that's how men works. ለዚህ ነው uncomfortable የሚያደርገኝ ከዚህ ስናማል። በነገራችን ላይ processing pain እና performing pain ይለያያል። አንዳንዱ ፐርፎርም ማድረጉ የይዘት ርዕስ ሆኖለታል። ህመሙን ፐርፎርም ማድረጉ፣ ችግሩን፣ ብስጭቱን፣ ስቃዩን ፐርፎርም ማድረጉ ይዘት ሆኖለታል፣ ኮንተንት ሆኖለታል። ስለዚህ ሂል አያረግ ከስ ፕሮሰስ እያደረገው አይደለም። ዛሬም መጥቶ ምን ልበል እያለ የሚያስበው ነገር ፐርፎርም ማድረጉን ነው እንጂ ህመሙ ፕሮሰስ ሆኗል ወይስ አልሆነም አያውቀውም። ለዛ ነው ብዙ ሰው ፐርፎርም ከማድረጉ የተነሳ ረጅም ዓመት ቴራፒ ረጅም ዓመት ራሴ ላይ እየሰራው ነው ሂል ግን አያረጉ እና with this ደግሞ አለው ወንዶች ኤክስፕረስ አያረጉ አይደለም መማቸውን ፕሮሰስ አያርጉ አይደለም አይናገሩ አይደለም የት ነው የሚናገሩት ማተር ያደርጋል። ቫሊዴሽን በሚፈለግበት ሶሻል ሚዲያ ላይ ኢዚ ማኒ በሚሰራበት ሶሻል ሚዲያ ላይ እንዴት ነው ወንድ ልጅ ደፍሮ ቨርነለብል የሚሆነው? አንዳንዱ ጄኒዊንሊ መዳን ይፈልጋል፣ ጄኒዊንሊ በደንብ መዳን ይፈልጋል። አንዳንዱ ደግሞ ቫሊዴሽን ነው የሚፈልገው፣ ሲምፓቲ ርህራሄ ነው መባል ነው የሚፈልገው። እናያቸዋለን እኮ ብዙ ሰዎች ሶሻል ሚዲያ ላይ እንዴ እቺ ሴትዮ አይበቃትም እንዴ ሲምፓቲ መሰብሰብ ምናምን የምትሏቸው ሰዎች የሉ? አንዳንዱ ሲምፓቲ ነው የሚፈልገው፣ ርህራሄ አይዞሽ ምናምን መባል ነው የሚፈልገው። I cannot lie to you. እኔ ልሰጣችሁ የምችለው ነገር like I said initially እንደጀመርኩ tough love ነው፣ ሌላ ፍቅር የለኝም። I'm toughing you up በቃ ጠንከር ካላላችሁ ጀገን ካላላችሁ what's the point? ህይወት ለራሷ ከባድ ናታ። ስለዚህ ወንዶች እንዲህ ራሳችሁን ኤክስፖዝ ስታረጉ አሁንም እላለሁ የሆነ ነገር ስትራክቸርድ ካላረጋችሁ የሆነ ነገር ካልሰራችሁ በሆነ ነገር ሪሊዝ ካላረጋችሁት በስተቀር ህመማችሁ ስቶርድ ነው የሚሆነው፣ ይቀመጣል። በጣም ሰላማዊ ሰው ትሆናላችሁ። የሆነ ነገር ሲሏችሁ ብግን የምትሉ እርር የምትሉ ካልተደባደብ ካልገደልኩ የምትሉ ሰዎች ትሆናላችሁ። ስለዚህ ፐርፎርም ከማድረግ ይልቅ ፕሮሰስ አድርጉት ህመማችሁ እና ደግሞ don't make women a center of your life። ራዕይ ያለ ስራችሁ አለ፣ ከዛ ሚስታችሁ ትመጣለች። በ10 ምናምን አመታችሁ በ20 ምናምን አመታችሁ ሴት ብላችሁ ነፍሳችሁ ውልቅ እስኪል ድረስ ከተቀመጣችሁ ነገ ላይ የሆነ ቢልዲንግ ጥበቃ ነው የምትሆኑት፣ የሆነ እንትን ተሸካሚ ምናምን ነው የምትሆኑት። cause ፐርፐዛችሁን ያልጠበቀ ፐርፐዛችሁን ሪፕሌስ ያደረገ ፍቅር አይደለም። አስቡበት ወንዶች፣ አስቡበት። ይሄ ማስኪለን አይደለም፣ ወንድነት አይደለም። የወንድ ሳይኮሎጂ ወንድ እንዴት ሂል ያደርጋል ብላችሁ እስቲ ዝም ብላችሁ ጎግል አድርጉ። you'll find the answer።